ሰላም ሰላም እንዴት ናችሁ? በያላችሁበት ከቢኤችቲቪ መልካም ጊዜ ሁላችሁም እያሳለፋችሁ እንደሆነ ተስፋ አድርጋለሁ። ቸልሲ በስድስተኛ ዙር የአውሮፓ ቻምፒዮንስ ሊግ ጨዋታ ማክሰኞ ምሽት 5 ሰዓት ላይ አትላንታን ያስተናግዳል። ወደ ጣሊያን ተጉዟል ማለት ነው። ቸልሲ አትላንታን ለማስተናገድ ከአትላንታ ጋር እንግዲህ የመጀመሪያ ጊዜ ነው እንግዲህ ሲገናኙ ቸልሲና አትላንታ እስካሁን ድረስ በየትኛውም የእግር ኳስ ውድድር እንግዲህ ተገናኝተው አያውቁም። ዘንድሮ የመጀመሪያቸው ይሆናል ማለት ነው። ቸልሲ ግን ይህንን ጨዋታ ማሸነፍ ያለበት ይመስለኛል። በተለይም ደግሞ በአውሮፓ ቻምፒዮንስ ሊግ ከአንደኛ እስከ 8ኛ ድረስ ያሉት ቀጥታ ወደ ቀጣዩ ዙር የሚያልፉ ይሆናሉ እና ቸልሲ እንግዲህ አሁን ባለበት ሁኔታ ላይ እንግዲህ ማሸነፍ በጣም ወሳኝነት ያለው ይመስለኛል። በደንብ አድርጎ አረጋግጦ ለማለፍም እንዲረዳው የግዴታ ይህን ጨዋታ ማሸነፍ ይኖርበታል ማለት ነው። ቼልሲ 10 ነጥብ አለው እስካሁን ድረስ በተደረጉት እንግዲህ 5 ጨዋታዎች 10 ነጥቦችን ሰብስቧል። አንድ ተሸንፏል፣ አንድ ደግሞ አቻ ወጥቷል ማለት ነው። ከዛ ውጭ ግን ጥሩ የሆነ እንቅስቃሴን እያደረገ ነው ያለው ቼልሲ። በዚህ በዋንጫ ውድድሮች ላይ እንግዲህ ብዙም የሚታማ አይመስለኝም። ጥሩ የሆኑ እንቅስቃሴዎችን ማድረግ ይችላል። እንግዲህ በቻምፒዮንስ ሊግም ረጅም ርቀት ላይ ይሄዳል ብለን እንገምታለን። ቼልሲ ያው ጨዋታው ግን ቀላል ይሆናል ተብሎ አይገመትም። አንዳንድ አዳዲስ የወጡ መረጃዎች አሉ። ምክንያቱም ማክሰኞ ምሽት ከቻምፒዮንስ ሊግ ጨዋታው አስቀድሞ ቼልሲ ወደ ጣሊያን ተጉዟል። ከዛ ውስጥ ግን ያልሄዱ ተጫዋቾች አሉ። የጉዳት አንዳንድ ዜናዎችም ይኖራሉና ስለነሱ አንዳንድ ነገር ላድረሳችሁ። ኮል ፓልመር እንግዲህ ከዚህ ከቼልሲው የቻምፒዮንስ ሊግ ቡድን ጋር ወደ ጣሊያን አልተጓዘም። ኤንዞ ማሬስካ እንግዲህ በጋዜጣዊ መግለጫቸው ላይ እንደተናገሩት ከሆነ ኮል ፓልመር በሳምንት 3 ጨዋታ ማድረግ አይችልም፣ ለጊዜው ተረጋግቶ መጀመር አለበት፣ በደንብ መማወቅ አለበት ሲሉ ነው የተናገሩት ኤንዞ ማሬስካ። ከዛ አንጻር ኮል ፓልመር እዛው እንግሊዝ ቀርቷል፣ ሳይጓዝ ቀርቷል ከቡድኑ ጋር ማለት ነው። ሌላው ግን ሰርፕራይዚንግ የሆነው የዌስሊ ፎፋናና የሪሲ ጄምስ መጓዝ ነው። ምክንያቱም ዌስሊ ፎፋናም በሳምንት 2 ጨዋታ እስካሁን ድረስ አላጫውቱትም ኤንዞ ማሬስካ እንግዲህ አሁን ላይ ግን ያው ይዘው ተጉዘዋል ማለት ነው። በቀላሉ የሚያዩት ጨዋታ አይደለም እና በደንብ ዋና ቡድናቸውን ለመጠቀም ያሰቡና የወሰኑ ይመስለኛል ኤንዞ ማሬስካ። ሪሲ ጄምስም እንዲሁ እንግዲህ ከቡድኑ ጋር አብሮ ተጉዟል ማለት ነው። ሪሲ ጄምስንም እንግዲህ ለመጠቀም እቅድ እንዳላቸው የሚያሳይ ይመስለኛል። ከዛ ውጭ ግን ሊያም ዴላፕ እንግዲህ አሁንም መልሶ ረዘም ያለ ጉዳት አስተናግዷል። ከዚህ በፊት እንግዲህ ሊያም ዴላፕ በጣም ለረጅም ጊዜ ተጎድቶ ወደ ጨዋታ ተመልሶ መምጣቱ ይታወቃል። እዚህ ግባ የሚባልም እንቅስቃሴ እያደረገ አልነበረም፣ በደንብ እየተሳካለትም አልነበርም። በ18 ጨዋታ 2 ጎሎችን ብቻ ነው ማስቆጠር የቻለው ዴላፕ። ከዛ አንጻር ብዙም እየተሳካለት አይደለም ይሄ ልጅ በቼልሲ ቤትና መልሶ እንግዲህ የትከሻ ጉዳት እንዳጋጠመው ይታወቃልና ይሄ የትከሻ ጉዳት በእርግጥ ምንም አይነት ፍራክቸር አያሳይም ብለዋል ኤንዞ ማሬስካ። በደንብ እኛ እንደተፈራው በደንብ የአጥንት ስንጠቃት ምናምን አይታይበትም፣ ጥሩ የሆነ እድል ነው ያገኘው ሲሉ ነው የተናገሩት። ከዛ አንጻር ግን ሊያም ዴላፕ ከ5 እስከ 6 ሳምንት ያክል ከሜዳ ሊርቅ እንደሚችል ነው እየተነገረ ያለውና ይህም በጣም አስቸጋሪ ይመስለኛል። ቸልሲ በጣም ይሄ 9 ቁጥር ቦታ ላይ የማጥቃት ባህሪ ያለው ተጫዋችን ለማምጣት በጣም ብዙ ጥረቶችን አድርጓል። እየቀያየርም ተጫዋቾችን ሞክሯል፣ ለመግዛት ሞክሯል። እስካሁን ግን ሁነኛ የሆነ አጥቂ ቸልሲ ማግኘት አልቻለምና ሊያም ዴላፕ አሁንም እንግዲህ መልሶ ተጎድቶ ለረጅም ለ5 እስከ 6 ሳምንት ድረስ ከሜዳ ሊርቅ የሚችልበትን ጉዳት ማስተናገዱን ተነግሯል ማለት ነው። እንግዲህ ከዚህ በኋላ ቸልሲ የ9 ቁጥር ቦታውን በጃኦ ፔድሮ ሊሸፍን እንደሚችል መገመት የሚያቅት አይመስለኝም። ጃኦ ፔድሮም ግን በራሱ ጥሩ የሆኑ እንቅስቃሴዎችን እያደረገ አይደለም ያለውና ይህም ተጫዋች እንደውም ከኒኮላስ ጃክሰን የጎል ንጻሬ በጣም ያነሰ ነው ያለው። በዚህ ሰዓት ላይ ኒኮላስ ጃክሰን ወደ 3% የጎል ንጻሬ ነው ያለው እንግዲህ ከ10 ሲታሰብ ማለት ነው። የጃኦ ፔድሮ ግን 1 ነጥብ ከምናምን ነውና በጣም ያነሰ በግማሽ ያነሰ ነውና አስቸጋሪ ነው። ጃኦ ፔድሮም ከሰሞኑ ጥሩ እንቅስቃሴን እያደረገ አይደለም ያለው፣ ጎሎችንም እያስቆጠረ አይደለም ያለውና የ9 ቁጥር ቦታ የዚህ አጥቂ ቦታ ላይ ቸልሲ አሁንም እንደተቸገረ ቀጥሏል ማለት ነው። ከዛ ውጭ ግን ማርክ ኩኩሬያ ደሞዝ ተጨምሮለታል። ይህም አንድ አሪፍ ዜና ይመስለኛል። ማርክ ኩኩሬያ አሁን ባለበት ኮንትራት የሚቀጥል ሆኖ የደሞዝ ጭማሪ ግን ቸልሲ ለማርክ ኩኩሬያ ማድረጉን አሳውቋል ማለት ነው። ስለዚህ ማርክ ኩኩሬያ ቀድሞ ከሚያገኘ ነው የነበረውን ደሞዝ አሁን ከፍ ያለ ከፍተኛ የሆነ
ክፍያ እንደሚያገኝ ነው እንግዲህ እየተነገረ ያለው። ቸልሲ እንግዲህ እስካሁን ከሰሞኑ ከሚያደርጋቸው ደካማ የሆኑ የእንግሊዝ ፕሪሚየር ሊግ እንቅስቃሴዎች አንጻር የነገው ጨዋታ ቀላል ይሆናል ተብሎ አይገመትም። ግን አቋሙንም በደንብ አድርጎ ፈትኖ የሚያገኝበት ጨዋታ ይሆናል ብዬ ገምታለሁ። አትላንታ በእርግጥ ቀላል ቡድን አይደለም። በጣሊያን ሴሪያ ላይ በተለይ በጣም ጥሩ እንቅስቃሴን የሚያደርግ ክለብ ነበረ። ጋስፔሪኒ አሰልጣኝ በነበረበት ወቅት ዩሮፓ ሊግንም ያነሳ ክለብ ነው እንግዲህ አታላንታ። ሆኖም ግን አሁን ላይ ግን ትንሽ ከቀድሞ የቀዘቀዘ እንቅስቃሴ ቢያደርግም አትላንታ በቀላሉ የሚገመት አይነት ክለብ ይሆናል የሚል ግምት የለኝም። ከዚህ በመነሳት እንግዲህ ቼልሲ ምን አይነት አሰላለፍ ይዞ ሊገባ ይችላል የሚለውን 11ችንን እንግዲህ ግምታዊ አሰላለፍ እናስቀምጥ። ግብ ጠባቂ ሳንቼዝ ይሆናል የሚል ግምት አለኝ። የመሃል ተከላካዮች ሁለቱ ትሬቨር ቻሎባና እንግዲህ አቻምፖንግ በቋሚነት ይጀምራሉ የሚል ግምት አለኝ። ምክንያቱም ዌስሊ ፎፋና አብሮ እንግዲህ ከስኳዱ ጋር ቢጓዝም በቋሚነት ይጀምራል የሚል ግምት የለኝም። ቼልሲ በሳምንቱ መጨረሻ ከኤቨርተን ጋር እንግዲህ ከባድ የሆነ የፕሪሚየር ሊግ ወሳኝ ጨዋታ ይጠብቀዋል። ለዛም እንግዲህ ዌስሊ ፎፋና የሚያስፈልግ ይመስለኛልና በአታላንታ ጨዋታ ላይ እረፍት የሚሰጠው ይመስለኛል። ካስፈለገም በተቀያሪ ወንበር ላይ ተቀምጦ ተቀይሮ ሊገባ የሚችልበት ሁኔታ ይኖራል ብዬ ገምታለሁ። ቻሎባ ከአቻምፖንግ ጋር ተጣምረው ቢገቡ የተሻለ ነገር ቼልሲ የመከላከል ሂደቱ ላይ አሪፍ ነገሮችን ይፈጥራል የሚል ግምት አለኝ። የግራ መስመር ላይ እንግዲህ ማርክ ኩኩሬያ ይገባል የሚል ግምት አለኝ። ኩኩሬያ እንግዲህ እረፍት የለውም ይሄ ተጫዋች በብዙ ጨዋታዎች ላይ ቼልሲ ይጠቀመዋል። በግራ መስመር ላይ እንግዲህ በጣም ታማኝ የተባለ ተጫዋች እስካሁን ድረስ ቼልሲ አላገኘም። ልምድን በጣም ያስፈልገዋል። ጃረል ሃቶን አስፈርሟል ቼልሲ በየኩኩሬያ እንግዲህ ምትክ ይሆናል ብሎ። ሆኖም ግን ጃረል ሃቶ በእንግሊዝ ፕሪሚየር ሊግ መላመድ አልቻለም። እስካሁን ድረስ ጥሩ እንቅስቃሴ ማድረግ አልቻለም። ቼልሲ በቻምፒዮንስ ሊግ ከካራባክ ጋር ባደረገው ጨዋታ ትዝ ካላችሁ 2-2 በተለያየበት ጨዋታ ላይ በጣም ኳሶችን ሲያስበላ የነበረውና ጎሎችም እንዲቆጠር ምክንያት የሆነው ጃረል ሃቶ ነበር። ሁለቱም ጎሎች እንዲቆጠሩና የኩኩሬያን ቦታ ለመተካት በጣም አስቸጋሪ ይሆንበታል ጃረል ሃቶ ብዬ ገምታለሁ። ስለዚህ ብዙም የሚተማመኑበት አልመሰለኝም ኤንዞ ማሬስካን በዚህ ሰዓት ላይ። ስለዚህ ማርኮ ኩኩሬያ የግራ መስመር ተከላካዩን ይዞ ይጀምራል የሚል ግምት አለኝ። በቀይ መስመር ላይ እንግዲህ ማሎ ጉስቶ ይገባል የሚል ግምት አለኝ። የቀይ መስመር ተከላካይ ማሎ ጉስቶ ይሆናል። መሀከል ላይ እንግዲህ 6 ቁጥሩን ሞይሰስ ካይሴዶ ይቆጣጠራል ተብሎ ነው የሚገመተው። እንግዲህ ሞይሰስ ካይሴዶ በቀይ በመውጣት እስካሁን ድረስ 2 ጨዋታ አምልጦታል ከአርሰናል ጋር ባገኘው ቀይ በኋላ ማለት ነው። ካይሴዶ የኤቨርተኑ የእንግሊዝ ፕሪሚየር ሊግ ጨዋታም እንደማይገባ ይታወቃልና ቻምፒዮንስ ሊጉ ግን እንግዲህ ተጉዟል ከቡድኑ ጋር። በእርግጠኝነት ነገ ይጫወታል ተብሎ ነው የሚገመተው። ሞይሰስ ካይሴዶን ደግሞ የሚያጣምሩት ኤንዞ ፈርናንዴስ እና ሪሲ ጄምስ ይሆናሉ የሚል ግምት አለኝ። ሪሲ ጄምስ ከሞይሰስ ካይሴዶ አጠገብ በሚጫወትበት ወቅት ላይ ሚድፊልደር ላይ በጣም ጥሩ እንቅስቃሴዎችን ያደርጋል እና ካይሴዶና ሪሲ ጄምስ ጥሩ የሆነ ጥምረቶችን ያደርጋሉ ብዬ እገምታለሁ። ኤንዞ ፈርናንዴዝም የነገውን ጨዋታ ይጀምራል የሚል ግምት አለኝ። የግራ መስመር አጥቂውን አሌሃንድሮ ገርናቾ ይቆጣጠራል የሚል ግምት አለኝ። በቀኝ መስመር ላይ እንግዲህ እስቲቫኦ አሁንም እድል ይሰጠዋል ብዬ ገምታለሁ። በቻምፒዮንስ ሊግ ጨዋታዎች ላይ እንግዲህ እስቲቫኦን በብዛት እየተጠቀመበት ይገኛል ኤንዞ ማሬስካ እና ለነገውም ጨዋታ እስቲቫኦን ይጠቀማል የሚል ግምት አለኝ። ጃኦ ፔድሮ በ9 ቁጥር ቦታ ላይ ነገ ይጀምራል የሚል ግምት ነው ያለኝ። ሊያም ዴላፕ ከመጎዳቱ አንጻር ማርክ ጊዩም ደግሞ ይሄ እዚህ ገባ የሚባል እንቅስቃሴዎችን እያደረገም ካለመሆኑ አንጻር ያለን አማራጭ ጃኦ ፔድሮ ነው። ስለዚህ ጃኦ ፔድሮ በ9 ቁጥር ቦታ ላይ ይጀምራል ብዬ ገምታለሁ። የቻምፒዮንስ ሊጉን እንግዲህ ወሳኝ ጨዋታ ቸልሲ 2-1 በሆነ ውጤት ያሸንፋል፣ ነጥቡንም 13 ያደርሳል የሚል ግምት አለኝ። እናንተስ ምን ታስባላችሁ? ቸልሲ ወሳኙን የ6ኛ ዙር የቻምፒዮንስ ሊግ ጨዋታ ከአትላንታ ጋር እንግዲህ በጣሊያን ነው የሚያደርጉት። ይህን ጨዋታ ያሸንፋል የሚል ግምት አላችሁ? ሀሳብ አስተያየታችሁን በኮመንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ እንዲሆንላችሁ ለሁላችሁም እመኛለሁ። ቻው።